ስልኳ እንትን አይልም። አይ ነው አንደርስታንድ ገባይ። እኛ እንረዳለን ከባድ ሲቹዌሽን ላይ እንደሆነች ትሪትመንትም ብዙ ነገር ሊያስፈልግ ይችላል። ግን በቃ እግዚአብሔር በእውነት እንኳን ህይወቷ ኖረ፣ እንኳን ደህና ሆነች፣ በቃችን፣ እንኳን ሰማን። እግዚአብሔር አሁንም መልካም ነው ያርግላት። በእውነት ልብሽን እንትን የሚል ነገር ነውና አንዳንዴ ይሄ እኮ ነው እሷ ደግ ስለሆነች ነው እግዚአብሔርም የማራት ጥሩ ልጅ ስለሆነች። መድኃኒዓለም ግን ምንናገር ምንሳደብ ሰዎች ይሄን ሁሉ ጥሩ አንደበት ይማሩበት ብዬ ነው እኔ የማስበው። ለምን ብትይ እንዲህ መውደቅ አለ እሷ እግዚአብሔር የሚወዳት ምንን የሚያሳያት ይሆናልና በጣም ነው ደስ ያለኝ። መድኃኒዓለም ምስጋና ይግባ በእውነት በጣም ናኒ በጣም ሰላምዬ የኔ ግቢ ዛሬ ደስ አለን። ሰላሚናን እኮ ወሬ ስለሰማን በጣም ነው ደስ ያለን። እግዚአብሔር ምስጋና ይግባ። ሰማን። አሜን። ብዙ ሰው ተጨንቆ ነበር። እኔ በጣም ብዙ ልጆች ማገኛ ስለሚመስላቸው ይጠይቁኛል እና እግዚአብሔር አምላክ እንደው ብቻው እንደው መስማም እንኳን እሷን በጣም መልካም ልጅ ናት። ሰው እንደተጨነቀ አውቃ ይሄንንም መልእክት በእነሱም እንትን አስተላልፋ እንደዚህ እንትን ማለቷ ትልቅ ነገር ነውና እግዚአብሔር ጨርሶ ይማርልን። ለሁላችንም የእሷን አይነት ልብ ይስጠን። በእውነት የእሷ መልካም አይነት ልብ መልካም ይስጥ እግዚአብሔር። አሜን። ሰላም እንኳን ደስ ያላችሁ። ሰላሚናን ትንሽ ፍንጭ ሰምተናል። በጣም ደስ ይላል። እግዚአብሔር ይመስገን። በጣም በእናት አይደለም መሀሪ ነው። እግዚአብሔር ክብሩን ይሰጥ፣ እሱ ክብሩን ይሰጥ። በእውነት በጣም ደስ ያለ እኔም ባይኔ የመጣው የእሷ ልጅ ፍላጎቷ በስማ እንዲህ ታምራቱ የእሷ ልብ ይስጠን እያልኩ እኮ ነው። ለሁሉ እንደው ስፋት የሚያስበው ሁሉ የእሷን አይነት የዋህ ልብ ይስጠው። በእውነት የምልሽ የሰው ልጅ እየተፈተነ ነው ያለው። የዋህነት ልብን ጥሩ ልብን አቶና የእሷን አይነት ልብ ይስጣቸው። በእውነት ክፋት የሚያስቡ እና በጣም መልካም ልጅ ናት። እግዚአብሔር ይባርካ። በእውነት እኔ እንጃ እኔ ቃል የለም በማለት ጤነኛ ሆና እንኳን ቢሆን ያስብችው እሺ አልጋ ላይ የሆና የኔ ፍቅር እንዴት እንደምትወዳቸው እኮ ወይኔ የኔ እናት እሱ እግዚአብሔር ይዳሳት። እንደው ያንን አልጋሽን ተሸክመሽ ተነሺ እንዳላት መጽሐፍ ቅዱስ ላይ እንደው ዛሬ ትሆናለች። በእውነት እሱ እግዚአብሔር ይዳሳት። በጣም ነው እንትን ያለችኝ። በጣም ልቤን ነካቸው። በጣም ለሚወዷቸው ህዝብ እንደዚህ እውነት አለማቸውን ልጆቹም አለማቸውን ለማየት ያብቃና የሚባለው እውነት በጣም ስንት እኮ የሚወዳቸው በእውነት እግዚአብሔር ይመስገን። እንደዚህም ሆኖ እንደዚህ እነሱ ራሱ በእውነት እግዚአብሔርን የሚወደዱ ልጆች ስለሆኑ ነው ሰው እንዲህ የሚሆንላቸው። ሁላችንም ስራ ፈተሽ አንቺ በያለሽበት ሁሉም እንደዚህ የሚሆነው ስልሽ ቤተሰብ ኖሮሽ ስራ ኖሮሽ ሌላ ላይፍ ኖሮሽ ምናምን እኔ በጣም ነው የሚገርመኝ አንዳንዴ በራሴ እንኳን ሳየው አይደለም በሌሎቹ እግዚአብሔር እድለኛ ናቸው። እግዚአብሔር በእውነት ጥሩ ልብ ነው ያላቸው። ሀይሚና ብሩኬ እግዚአብሔር ይባርካቸው። በእውነት ለዛ ነው ሰውም እንዲህ የሚሆንላቸው። እንዲህ እኮ ሰው የሚወድሽ ሰው የሚወድሽ እኮ ፈጣሪ ሲወድሽ እኮ ነው ሰው የሚወድሽ ማለት ነው። ከላይ እኮ ነው የተሰጣቸው እነሱ ከላይ ተሰጥቷቸዋል። ግን ምቀኛ በዛባቸው። ደግሞ አንዳንዴ ምቀኛ ጥሩ ነው ያሳድጋል። ምቀኛማ አንቺም እኮ ሁሉ ሂዊ እኛም እኮ ሶሻል ሚዲያ ላይ እኮ ብትሆኝ እኮ ይሄኔ ምቀኞችሽን ታውቂ ነበረ። ገባሽ? እነሱ እኮ አሁን እግዚአብሔር አንዳንድ ጊዜ አየሽ ለበጎ ነው። ተኝቶ ዝም ብሎ የሚያስቀር ምቀኛ አለ ሳይታወቅ። እነሱ ግን ይነው አሁን አለርት ይሆናሉ፣ ራሳቸውን ዋች ያደርጋሉ። ገባሽ? አንዳንድ ጊዜ የግድ እኮ ላይፍ ስትሬት ይምጣልኝ ማለት አትችይም። በቃ ይሄ አይደለም መዋጋት አለብሽ። ያው እኮ ሴጣን ማለት እኮ ነው ምቀኛ አይደለ እንዴ? ስለዚህ ፌስ ማድረግ አለባቸው። አዎ ማወቃቸው ደግሞ እንዳላቸው ራሱ ለላይፋቸው ጥሩ ነው። ጥንቃቄ ያስፈልጋቸዋል። ሁላችን አሁን እኛ ዝም ብለን ነው የምንኖረው። ማን ምናችን እንደሆነ ሁሉም ዘመዳችን ነው።